አንዳንድ ሰው ማለት ነው እውነት ተደብቆ ይቀራል ብሎ ያስባል። እውነት ከደብቃ አትቀርም። መልካም አንዳንድ ነገሮችን አምጥታለች። በሚዲያ ላይ ሌላ ቪዲዮ የቤተሰብ ቪዲዮ እየተዘዋወረ አግኝተን ቪዲዮ ሰርተናል። ሩታ ሀብቴ ማለትም ዝቅ እንድትል እያደረገ ያለው አበጋዝ አብርሽ ማለት ነው። አቶ አበጋዝ ማለት ነው። መቼም ዝቅ አትልም። አንተ ነህ ከማንም ጋር ጠወጥ ሴት ጋር እያሽቃበክ በሐላል ቤትህ በንጹህ ቤትህ በትዳርህ ላይ የተንዘላዘልክ ያለው ዝቅ የምትለው አንተ ነህ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ገሪስ ፋሚሊዎች ክርስቲያን ወገኖችም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ሩታ ሀብቴ አልመጣችም። ቪዲዮ ያው የተሰራረቀ የወጣ ነው ፎቶ ማለት ነው። ዛሬ ደግሞ እንዴት ዛሬ እንኳን ተወለድክልን? ምን አገባሽ አንቺ? ተወለደ ያልተወለደ እንዲህ አይነት ሚዲያ የሚያግማማ ሰው ተወለደ ያልተወለደ አይመለከትሽም። አንቺ የራስሽን ህይወት ነው ማስተካከል የምችይው እንጂ የአብርሽን ህይወት አይደለም። ሚስት አለችው ራሷን የቻለች ራሷን የምታስከብር ቤቷን ትዳሯን እንድታስከብር የምትሮጥ የምትለፋ ሩታ ሀብቴ ያለች ልክስክስ ማለት ነው። እንዳንቺ አይነት ሴት ነው አገር አጥፊ አገር እያጠፋ ያለው ብዙ ልጅ እናትና አባት እንዳያሳድገው የሚሆነው እንዳንቺ አይነት አስመሳይ ወዳጅ መስላ ጥላት የሰውን ቤት የምታፈርስ ማለት ነው። ላይክ ሰብስክራይብ አድርጉ ፋሚሊዎቼ። እንግዲህ ንግስቷ የሚዲያው ድምቀት ሩታ ሀብቴ ዛሬ ቪዲዮ አለቀቀችን። ፎቶ ተለቆ ነበረ በሌላ ቤት። ያን ፎቶ አይተን ዛሬ ቪዲዮ አለን። ደስታችን ሙሉ የበለጠ ይሆናል ብለን ነበረ። የለም ዛሬ እንግዲህ አበጋዝ ደግሞ ልደቱ ነው ዛሬ። እንኳን ተወለድክ በሉ ብለው ቪዲዮ ሰርተዋል። ብዙ ሰው ግን አገላለጻቸው አረ እንዳንተ አይነት ልጅ ባይወለድ ውሃ በሆነ ማህፀን የእናታችን ማህፀን አንተን ተመወለድ ልጁን ረስተው እንግዲህ ልጁን ያነሱት ብለው ነው ኮሜንት ሲጽፉ የነበረው እና በጣም ሳቅኩኝ። የኢትዮጵያ ሕዝብ አይጥላችሁ በእውነት የኢትዮጵያ ሕዝብ ማለት ነው። ከጠላችሁ በጣም ነው እንትን የሚላችሁ እና ገርሞኛል። ያኔ ኮሜንቱን እየቆረጡ ያመጡታል ቲክቶክ ላይ ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ክርስቲያን ወገኖችም እውነት መጥፎ ልጅ አይስጣችሁ፣ መጥፎ ቤተሰብን አይስጣችሁ። ከናበት አባትና እናቱን የማያከብር ልጅ እንዳይሰጣችሁ። አሁን እኔ ዛሬ በእንትና ቤት ቪዲዮ ተለቋል መሰል ቲክቶክ አይቼ ቢኒ አባትየው ተሰብረዋል። ዝም ብላ አሽቃብጣሉ እንደ ልጁ አሽቃባጭ ስለሆነ እንጂ ድምጣቸው ማለት ነው አስመሳይነት ስላለባቸው እንጂ በእውነት አባትየው ዘሎ ዘሎ ሲጠግብ አስተካክላለሁ ሩታ ባለችበት እጅ አዲስ አበባ ምዝህም ተሆነች እጠይቃታለሁ። ሌላ ነገር ግን አልገባም። እዚህ ውስጥ እምጨብጠው አጥቻለሁኝ አሉ። የልጃቸው ነገር መጨበጫ አጥተዋል። በእውነት እንደ አይነትን ጀግና ሄድበት ብለው አንዳንድ አስመሳይ ወደንሶች የአብርሽን ለውጥ የማይፈልጉ ሲያሽቃብጡ ቤተሰብ የዚህን ያህል ተሰምቶ ተሰብሮ በጣም ነው የሚያሳዝነው። አንዳንድ ጊዜ ስናስበው አብርሽ የነካው ነገር አለ፣ አይምሮ የዞረበት ነገር አለ ማለት እኔ አላቅም፣ ምን እንደሚያስብ አላቅም። ቢሻው ትዳሩ ከብዶት ይሁን ትዳር መያዝ አስጠልቶት ይሁን አላቅም። የሆነ ነገር ማለት አይምሮ ጋር አይደለም ይመስለኛል። በነገራችን ላይ እንጃ ሚዲያ ላይ ያለ የምናየው ላይፍ ምንም ያስቸግር አይደለም። ዛሬ ብር ካለ ትዳር ቀላል ነው። ስራ ካለ በሚሊዮን የሚከፈላቸው ዩቲዩበሮች ዛሬ ላይ ትዳር ከብዶታል ብዬ አላስብም። እሱ ምንድነው ጓደኛ ማብዛቱ ለሱ እንደ ትልቅ ነገር ነው የሚያው። ጓደኛ ማብዛት ወደኋላ እንደሚያስቀር ነው የማውቀው። ጓደኛ ትዳር ውስጥ አያስፈልግም። የአብሶ የሴት ጓደኛ ክርስቲያን ወገኖች ሲዝጋ ኮሜንት ጻፉ። አንድ ሴት ጓደኛ ባላችሁ ይዞ ውስጡ ማወቅ አለባት ማለት ነው። ሁሉን ነገር እንደ ሚስት ሆና ማወቅ አለባት፣ መፈተሽ አለባት። የእሱን ደስታ የእሱን ማንነት ማወቅ አለባት ማለት ነው። እኔ የማውቀው በእኛ በሙስሊም ትዳር ከሆነ ካገባ አንድ ወንድ ሁሉን ነገር ለሚስቱ አሳልፎ ነው የሚሰጠው እንጂ የሴት ጓደኛ አይመለከተውም። አያውቅም። ቢያውቅም ይተዋታል ማለት ብዙ ጊዜ አሁን የአይን ፍቅር የሚባል ነገር አለ። ይዞትም ከሆነ ሲያገባ ረግፍ አድርጎ ነው የሚተዋት። በሷ በሄደችበት መንገድ አይሄድም። ሙስሊም እህቶቼ እስኪ እናንተም ጻፉ። ባሎቻችሁ ጓደኛ ሲይዙ ማለት ነው እና ከእናንተ በላይ አዋቂ ሆና እንዲያች ሴትዮ እንድትቀጥል ትፈቅዳላችሁ ማለት ነው? በእውነት ጥያቄ ነው። እኔ በጣም ጥያቄ ሆኖብኝ ነው። በጣም ጥያቄ ሆኖብኛል።
ብዙ ጊዜ አንዳንድ ኮሜንት ሳይ የኛ ቶክቶክ ላይ ያሉ የሚያሽቃብጡ ሴቶች ጀግና ሄድበት፣ አንተ ጀግና ትችላለህ። ምን ነው ጀግንነቱ? ሲቆይ ከሀራሚ ሴት ጋራ ፎቶ መልቀቅ፣ ስትደባብሰው ዝም ማለት እንደዚህ አይነት ጀግንነት ነው ማለት ነው ለእናንተ? በእናንተ በህይወታችሁ ላይ የገባይ ሴት ለእናንተ ጀግና ሂጂበት ነው የምትሉ ማለት ነው? ነገ በእናንተ ህይወት ይሄ ነገር ቢመጣ ትፈልጉታላችሁ ማለት ነው? በጣም ነው የሚገርመኝ። እኔ ጥያቄ ሆኖብኝ ነው። ፋሚሊ ይቅርታ፣ ኮሜንት እያየሁ ነበረ። ትችላለህ፣ ሂድበት ምን ማለት ነው? አንድ ሰው ከጥፋቱ እንዲማር ተመለስ፣ ትዳርህ ነው፣ ትዳር ክብር ነው፣ ወደ ትዳር ተመለስ የሚል አንድ ኮሜንት እንዴት ይጠፋል? ሂድበት እባክህ፣ አሽቃበጥ ጊዜህ ነው። ገና ነህ እኮ ለትዳር አልደረስክም አይባልም። ደርሶማ ሲው አስረግዟል። ደግሞም ልጁን አምኖልናለኝ አልሐምዱሊላህ። እችም ልጅ አይደለም አሲር አልሰማችሁም? ደርሶም አስረግዟል። እኔ በጣም ነው ያዘንኩትና ዛሬ የብርሻ አባትም ተሰምቶት እሺ በቃ እንደ እሞክራለሁ ምናምን ብለዋል። ግን ተልባቸው አይደለም፣ የልጃቸው ማንነት ሰብሯቸዋል። እኔ በቃ ሰብስቤ ላስታርቅ ስል እሱ ይበትንብኛል፣ እሱ አሽትትል እሱ ይበትንብኛል ሲሉ አባት ያዘነበት ህይወት ምን አይነት ህይወት ነው? ምን አይነት ገንዘብ ነው? ምን አይነት ስራ ነው? በእውነት ፋሚሊ ቤተሰቡን አታሳዝኑ። ቤተሰብ ማለት ክብር ነው የሚፈልገው። ልጅ ወልዶ ትልቅ ቦታ እንዲደርስ ነው እንጂ ዝቅ ያለ ቦታ እንዲደርስ አይፈልጉም። ዛሬ ላይ ምን አሉ? ሽማግሌ ነበረ ነገር አሁን ምን እንደነካው አላውቅም፣ ያማቀው አይደለም ነው ያሉት አባትዬ። በእውነት እና አሁንም ምን እንደሆነ አላውቅም። ይሄ ማሽቃበጡ እንደወደደው ሀራም እንደወደደ በቃ ለምን እንደሆነ አላውቅም። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ደግሞ እንግዲህ በሌላ ቪዲዮ አይታችኋል። ብዙ አይነት ፎቶ እየወጣ ነው። የሰርጉ ቪዲዮ ይለቀቅልን ብዬ እኔ ጠዋትም ሰርቼ ነበር። ዛሬም ይሄ የሰርግ ቪዲዮ ይለቀቅልን። የፈለገውን ይግማማሱ ከማንም ጋር ግን የሩታ ማንነት ይውጣልን። መልሱ ቪዲዮ ይለቀቅልን። ዛሬ መልካም ቪዲዮ ለቃለች። አጭር ቪዲዮ ሰረቅ አድርጋ ነው። ያው እሷ ትሰደባለች በዛ ቪዲዮ። አሁን እርግጠኛ ነኝ ለምለቀሽ ነው የምትባለው። ይዛትባታል። ብዙ ቪዲዮዎች እየወጡ ነው በቲክቶክ በዛም ፎቶ። እነሱ አለማቸውን ይቀጫሉ። እኛ ግን ሚዲያ ላይ ወንጀለኛ አደረጉ። ስለዚህ አሁንም ያን ቪዲዮ ልቀቅልን አብሽ። እኛ ቪዲዮ እንደምትከታተለው እርግጠኛ ነኝ። ልቀቅ። የሴት ልጅ ሀቅ ይውጣ። አሁንም ሀቋ እየወጣ ነው። ነገም ተነገ ወዳም ሀቋ ይውጣ። ሩታዬ በቃ ይበቃል ማስመሰል። አረ ያለ ለመስመር ውሸት ሲበዛ እኮ ወላሂ ጥሩ አይደለም። በትክክል ሚዲያውን ብትመራው ሚዲያ መሪ ነበርክ። ነገር ግን አንተ በውሸት አደረገው። ነገሮች ተባላሽ። ውሸት ሲበዛ እውነት ይመስላል የሚባለው ነገር ሀሰት አይደለም። አንተ ውሸት ስታበዛ እውነት መስሎ ታየህ። ነገር ግን ራስ ዝቅ እያለ ነው። አብርሃም ታደሰ ወደ ራስ ተመለስ። ምንም የሚጠቅምህን አቅጣጫ እያያዝክ አይደለም። አንዳንድ የምትጠሉኝ ያላችሁ ስለ አብርሽ ምናምን ሲወራ እኔ ጠላችሁ ወደዳችሁኝ የሚዲያ ነው። የኔን ቪዲዮ ማንም ሺህ ሰው ነው የሚያው። እናንተ ቶክቶክ ሁለት ሰዎች ጠላችሁ ወደዳችሁኝ አይመለከተኝም። አሁንም ወደ ራሱ ይመለስ ነው የምለው። ሩታ ሀብቴ ነገም ተነገ ወዳም ከሱ ተስፋ አትቆርጥም። ለምን? የመጀመሪያዋ ነው። እንደሱ 99 ሴት አላሽቃበጠችም። የመጀመሪያ ትዳር ደግሞ መቼ ቢሆን አይረሳም። ምናምን እያየኑ ነው። እና ላይክ ሰብስክራይብ እያደረጋችሁ አበረታቱ ውዶቼ ማሮቼ። ዛሬ እንግዲህ ወንዶች ቢያከብሩለት ደስ ይለን ነበረ፣ ግን አሽቃባጯ ስላለ ጅጅ ነው ያለኝ። ደስ አላለኝም። እርግጥ ሚስቱ በስልክ ልትለው ትችላለች፣ ታታስደስተው ትችላለች፣ አይታወቅም። ነገር ግን ይደብራል። አባዋራ ቤት ገብቶ ሴት ልጅ ያንን አጭር ቀሚስ ለብሶ ማከብ ማለት እኔ ምንም የተዋጠኝ አይደለም። ለምን እንደሆነ አላውቅም። ላይክ ሰብስክራይብ ሼር ያደርጋችሁ ቪዲዮን እስከ መጨረሻ አይታችሁ አበረታቱ። ይወዳችኋለሁ ፋሚሊዎቼ። እንግዲህ ባጠፋም እረሙኝ። ኮሜንት ጽፋችሁ ፋፊ ትክክል ነሽ አይደለሽም እንደፈለጋችሁ መጻፍ ትችላላችሁ። በጣም ነው የምወዳችሁ፣ በጣም ማከብራችሁ። ገፍተር አድርጉኝ። እኔ እላለሁኝ ሩታ ሀብቴ ተመጣይ ደግሞ በሌላ ቪዲዮ እንመጣለን፣ እንዝናናለን፣ እንማማራለን።
ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።